የዓለም ቤዛ ኢየሱስ ነው። አስተጋቡ በዜማ የፈወሰን ጌታ ነው። መዳን በሌላ የለም። እኔ አምናለሁ ዘላለም የዓለም ቤዛ የዓለም ቤዛ። ይድረስ ለክብርት ዘማሪት ዘርፌ ከበደ። እስከ መቼ ነው ህሊናችንን የምንዋሸው? ዘርፌ ባለፉት ቀናት በተለያዩ ሚዲያዎች ቀርበሽ የሰጠሽው ቃል በብዙዎቻችን ዘንድ ትልቅ ጥያቄንና ሐዘንን ጭሮ አልፏል። ኢየሱስ በማለት የተባረርኩ ሊገድሉኝም ሞከሩ የሚለው ትርክትሽ ከእውነታው የራቀና የታሪክ ግድፈት ያለበት በመሆኑ ራስሽን ቁም ብለሽ እንድትጠይቂ እነዚህ ነጥቦች ማስታወስ እንወዳለን። አንደኛ፣ ቤተክርስቲያን ኢየሱስን አጠላም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ጉልላቷና የዘወትር ምስጋናዋ ኢየሱስ ክርስቶስ ነው። ኢየሱስ በማለትሽ ብትባረር ኖሮ ዛሬም ድረስ በቤተክርስቲያኗ ቅጽር ግቢ ውስጥ በየቀኑ በሺዎች የሚቆጠሩ ኢየሱስ በማለታቸው ብቻ ወይም በመዘመራቸው ባልቀጠሉ ነበር። እነሱ ያልተባረሩበት ምክንያት አንቺ የተባረርሽበት ምክንያት ስሙን መጥራት ስላልነበረ ነው። ሁለተኛ፣ የውግዘት ዓላማ ንስሐ ነው። ቤተክርስቲያን በወቅቱ ያወገዘችሽ ከያሬዳዊ ዜማና ከአባቶች አስተምህሮ ዶግማ ያፈነገጡ ተግባራትን ተባባሪ በመሆንና በማድረግሽም እንጂ ስለ ክርስቶስ ፍቅር አይደለም። ውግዘት ደግሞ የአንድን ሰው መጥፋት ሳይሆን የሳተውን መንገድ አርሞ ወደ እናት ቤተክርስቲያኑ እንዲመለስ የሚደረግ የቀኖና እርምጃ ነው። ለዚህም ምስክር ይሆን ዘንድ ሊቀ ሊቃውንት ስምዐኮነ ማለትም ሊቀ ሊቃውንት ስሙር አላምረው በአጭር ቃል እንዲህ ብለው ይገልጹታል። ኢየሱስ በማለታቸው አዎ እኛ ብቻ ሳንሆን ራሱ ባለቤቱ ኢየሱስ ክርስቶስም ኢየሱስ በማለታቸው አባሯቸዋል። እነዚህም ዲያብሎስ ናቸው። አጋንንትም ኢየሱስን ኢየሱስ ኢየሱስ እያሉት ነበር ያባረሩት። ስለዚህ አንቺም በዲያብሎስ መንገድ ስለምትኖሪ ስለኖርሽ ኢየሱስ ኢየሱስ በማለትሽ አዎ ተባረሻል። ምክንያቱም ያንቺ አጠራር ያጋንንት ነውና ራሱ ኢየሱስ ክርስቶስም ኢየሱስ ኢየሱስ እያሉት አባሯቸዋል፣ አሳዷቸዋል። በሐሰት የሚደሰት ኢየሱስ የለም። ዛሬ የምትወክዩና የምታገለግዩ ጌታ እውነት እንደሆነ እናምናለን። ታዲያ እውነትን እየሰበኩ በሐሰት ትርክት ሌላውን ወገን መወንጀል ከጌታ ቃል ጋር እንዴት ይስማማል? ኢየሱስ ስላልኩ የሚለው ንግግርሽ በቤተክርስቲያን ውስጥ ያለውን ጥልቅ የክርስቶስ ፍቅር ለሚረዱ ሁሉ ግልጽ ውሸት ነው። እባክሽን ራስሽን ጠይቂ። በወቅቱ የተሰጠሽን የንስሐ ዕድል ሳይሆን የራስሽን መንገድ መርጠሽ መጣሽ። ዛሬ ላይ ተመልሰሽ ስሙን ለንግድና ለፖለቲካ ትርፍ ፕሮፓጋንዳ ስትይ ቤተክርስቲያንን በሐሰት መወንጀልሽ ከክርስቲያናዊ ስነ ምግባር እጅግ ራቄ ነው። እውነት ነፃ ያወጣሻልና ወደ እውነት ተመለሽ። ለፕሮቴስታንት አማኞች የቀረበ ጥሪ። ለፕሮቴስታንት እምነት ተከታዮች በሙሉ በአሁኑ ሰዓት በተለያየ ማህበራዊ ሚዲያዎችና መድረኮች ላይ የሚቀርቡ የተመለስኩ ወይም ተባረርኩ ትርክቶች የሁለቱን ቤተ እምነቶች ግንኙነት ከማሻከር ባለፈ ለእውነት የሚፈይደው ነገር የለም። በተለይም ከኦርቶዶክስ ወጥተናል የሚሉ ግለሰቦች ኢየሱስ ስለተባለ ብቻ ተሰደድን የሚሉት ንግግር ቤተክርስቲያኑን ለማያውቃት ሰው የተሳሳተ ምስል የሚሰጥና የቆየውን ታሪክ የሚያዛባ ነው። ስለሆነም የሚከተለውን ጥሪ እናቀርባለን። ካሉባልታ ወደ ትምህርት ተሻገሩ። በሐሳብ ሙግት እንጂ በስም ማጥፋት አይደለም። ልዩነት ካለ በቅዱሳት መጻሕፍት ትርጓሜ በምስጢራት ቤተክርስቲያንና በታሪክ ዙሪያ በሰከነ መንፈስ መወያየት ይገባል። እውነታውን አጣሩ። አንድ ግለሰብ ተባረርኩ ስል ለምን እንደተባረረ የትኛውን የቀኖና ድንበር እንደጣሰና ቤተክርስቲያኒቱ የሰጠችውን ይፋዊ መግለጫ መመልከት ተገቢ ነው። ለተዋሕዶ ምዕመናን የቀረበ ማሳሰቢያና ምስክርነት። በክርስቶስ ኢየሱስ የተወደዳችሁ የኦርቶዶክስ ተዋሕዶ አማኞች በየጊዜው በሚነሱ የሐሰት ትርክቶችና ተባረርኩ ተገፋው በሚሉ ስሜታዊ ንግግሮች ልባችሁ አይታወክ፣ ግራ አትጋቡ። እናት ቤተክርስቲያናችሁ የቆመችበት መሰረትና የሄደችበት የ2000 ዓመታት
ጉዞ ምስክሯ ነው። ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያናችን ለ2000 ዓመታት ክርስቶስን ስታገለግል የኖረች አሁንም የምታገለግልና እስከ ዓለም ፍጻሜ የምታገለግል ናት። በቅዳሴዋ ቅዱስ 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 እግዚአብሔር ጸባኦት ስትል በክዳኗ ኦ አምላክ እግዚእ አድነን ስትል በዝማሬዋና በትርጓሜዋ ሁሉ ማዕከሏ ኢየሱስ ክርስቶስ መሆኑን ዓለም ያውቀዋል። የሐሰት ትርክትን በእውቀት መመከት ይኖርባቸዋል። እውነት በሐሰት ለሚሸፍኑ እናት ቤተክርስቲያናቸውን በባዕድ መድረክ ለሚከሱ ወገኖች እግዚአብሔር የልብ መመለስን እንዲሰጣቸው መጸለይ የክርስቲያን ድርሻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ መኖሪያ እንጂ የክርስቶስ ጠላት ሆና አታውቅም፣ አትሆንምም። በሃይማኖታችሁ ጽኑ፣ በእውነት ላይ ቁሙ። አሜን። የአርመን ኦርቶዶክስ ቤተክርስቲያን በከፋ ችግር ውስጥ እንደምትገኝ ተገለጸ። የአርመን ኦርቶዶክሳውያን ዛሬ ያለችበትን መንግስታዊ መዋቅር የሚያሳይ ከአርመናዊው ማህበራዊ ተጽዕኖ ፈጣሪ ሀይክ ገጽ የተወሰደ ይህ ነው። የቃል ኪዳንና የማንነት ጥሪ አንድ መንግስት የታሪክ ስሮቹን ሲዘነጋ የመጀመሪያ ጥቃቱን የሚያነጣጥረው በእምነት ላይ ነው። ገዢዎች ጸጥታን ሲፈሩ የደወሎችን ድምፅ ለማጥፋት ይሞክራሉ። ዛሬ የምናየው ተከታታይ ግፍ በአንድ ግለሰብ ላይ ብቻ ሳይሆን በመንፈሳዊ መሰረታችን ላይ የተሰነዘረ ነው። በቤተክርስቲያናችን ላይ የሚካሄደው የማያቋርጥ ዘመቻ ተራ የፖለቲካ ግጭት አይደለም። ይልቁንም ለዘመናት ማንነታችን የቆመበትን ምሰሶ የማናወጽና የመናድ ሙከራ ነው። እጅግ ያሳዝናል። የአርመን አፖስቶሊክ ቤተክርስቲያን በታሪካችን ውስጥ ከሃይማኖታዊ ተቋማት በላይ ነበረች። የእውቀት ምንጭ፣ የመከራ መጠጊያና የመንግስት መዋቅር በሌለባቸው ዘመናት ሁሉ እንደ መንግስት ሆና ህዝቡን አገልግላለች። ስልጣኔዎች ሲጠፉ ህዝቡን ጠብቃ አቆይታለች። የመድፎች ድምጽ ሲረግጥም የተሰበሩ ነፍሳትን መልሳ ገንብታለች። ዛሬ የሀገሪቱ መሪዎች ህገ መንግስቱን በመጣስ የፓትርያርክ መኖሪያውን ለመውረር ሲሞክሩ ጥቃቱ በህንጻ ላይ ብቻ አይደለም፣ በጥቁር ምልክታችን ላይ እንጂ። ይህ ሙከራ ምንም አይነት የፖለቲካ ነፋስ ቢነፍስ ለቃል ኪዳናቸው ታማኝ ሆነው በቆሙት በመንፈሳዊ አባታችንና በመሪነታቸው ላይ ያለውን እምነት ለማናጋት የታለመ ነው። ነገር ግን ታሪክ አንድ እውነት አስተምሮናል። በእምነት ላይ የሚደረግ ጫና አይሰብረውም፣ ይልቁንም ያጠራዋል እንጂ። መንፈሳዊ አባት መሳሪያ አይታጠቅም። ኃይሉ ቃሉ፣ ጸሎቱና አርአያነቱ ነው። በአሁኑ ወቅት የሚጠበቀው ታላቅ ምላሽ መልሶ ማጥቃት ሳይሆን በክብር መጽናት ነው። ዛቻ ቢበዛም ለገባነው ቃል ኪዳን ታማኝ መሆን፣ ያለ ጥላቻ ንግግር እውነትን በግልጽ መናገር፣ በጫና ፊት ሳይንበረከኩ በሴራ ወጥመድ ውስጥ አለመውደቅ፣ ውስጣዊ ልዩነቶቻችን ወደ ጎን ትቶ በአንድ መቆም፣ ልዩነቶች እንኳን ምንም ቢኖሩም አንድ መሆን ያስፈልጋል። ቃል ኪዳን የሥርዓት አምልኮ ቃል ብቻ አይደለም፣ በእግዚአብሔር ሕዝብና ፊት ያለ መንፈሳዊ ኃላፊነት ነው። ህብረተሰቡ ይህ የቤተ ክርስቲያን ጉዳይ ብቻ ሳይሆን የማንነት ጥያቄ መሆኑን ሊረዳ ይገባል። በመከፋፈል ቅስቀሳዎች አለመታለል፣ በማህበራዊ ሚዲያዎች መንፈሳዊ አባቶችን ከመሳደብና ከማዋረድ መቆጠብ፣ ሰላማዊ ግን ቁርጠኛ አቋም መያዝ፣ ያለ ሁከት ህጋዊ ሂደቶች በግልጽነት እንዲከናወኑ መጠየቅ። በስነ ልቦና ጦርነት ውስጥ የሚያሸንፈው ውስጣዊ ሚዛኑን የጠበቀ ወገን ነው። ህዝቡ ለሴራዎች ካልተሸነፈ ዘመቻው ኃይሉን ያጣል። በአሁኑ ወቅት ትልቁ አደጋ ውጫዊ ጫና ሳይሆን በውስጣችን የሚዘራው የጥርጣሬ ዘር ነው። ሰዎች ዝም ማለት ይሻላል ብለው ማሰብ ሲጀምሩ እውነተኛው ሽንፈት ያኔ ይጀምራል። ነገር ግን መንፈሳዊያን አባቶችና ህዝቡ በአንድነት ቆመው ለቃል ኪዳናችን ታማኝ ነን፣ መንፈሳዊ መሪያችንን አሳልፈን አንሰጥም፣ እምነታችንን በፖለቲካ ነፋስ አንቀይርም ካሉ ለዘመናት የታነጸውን ጽናት የትኛውም ጥቃት ሊሰብረው አይችልም። አስታውሱ፣ ቤተክርስቲያን ሊወረር የሚችል ህንጻ አይደለችም፣ ወይም ልትወረር የምትችል ህንጻ አይደለችም። ቤተክርስቲያን ህዝቡ ነው።
ህዝቡ በጽናት ከቆመ መንፈሳዊው መንበር ከቶ አይወድቅም። የቅድስት አጭሚያ ዲዚን ክብር ሁልጊዜም የላቀ ይሁን። ለመላው አርመናውያን አባት ለፓትርያርክ ካሬክን ሁለተኛ ረጅም ዕድሜና ጤና ይሁን። ጸሎት። ከእያንዳንዱ አርመናዊ ልብ የሚፈልቅ አምላክ ሆይ ይህን ድምፅ ስማ። ለፓትርያርኩ ረጅም ዕድሜን ስጥ። ለአርመናውያን አባት ረጅም ዘመንን። ጌታ ሆይ አንተ የቆረቆርካትን እናት ቤተክርስቲያንን ሁልጊዜም ጸንታ እንድትኖር ጠብቃት። አሜን። በቁም እስር ቤት ላይ ሆነው ያስተላልፉት መልእክት። የቅዱስ ፓትርያርኩ የአብይ ጾም መልእክት በቁም እስር ቤት ላይ የሚገኙት የአርመን ኦርቶዶክሳዊት ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ጋሪግን ዳግማዊ። የተወደዳችሁ አማኝ ሕዝባችን ሆይ በመንፈሳዊ ናፍቆት ዳግመኛ ወደ አብይ ጾም ወቅት እየገባን ነው። በውስጣዊ ምርመራ በንስሐና ራስን በመቀደስ ጉዞ ወደ አዳኛችን የጌታችን የኢየሱስ ክርስቶስ ብሩህና ወደ ድንቅ ትንሣኤ በዓል እንጓዛለን። የጌታችን የኢየሱስ ክርስቶስ ስብከት በንስሐ ጥሪ ተጀምሯል። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ማቴዎስ 4:17። ለዚህ ጌታዊ ጥሪ ምላሽ በመስጠት ጾም በጸሎት ምስጢር አማካኝነት ነፍስን ያጠነክራል፣ ያነጻል፣ እንዲሁም ከሰማያዊው አባታችን ጋር ያለንን የልጅነት ግንኙነት ያጸናል። በነገሮች ሁሉ ጽኑ። ጸሎት የጾማችንን ጉዞ ሊያበራው ይገባል። ልከኝነት ያማኙን የዕለት ተዕለት ኑሮ ሊያስጌጠው ይገባል። እንዲሁም ጌታችን በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ ይቅር በሉ እንድል ብሎ በጣፋጭ ቃል እንደመከረን ንስሐ የገባች ነፍስ ለሌሎች ይቅር ባይነትን ልታሳይ ይገባታል። የተወደዳችሁ ሆይ በዚህ ዘመን ብሔራዊና ሀገራዊ ችግሮች እንዲሁም በቅድስት ቤተክርስቲያናችን ላይ የሚሰነዘሩ ልዩ ልዩ ጥቃቶች በነፍሳችን ላይ ጭንቀትን ቢፈጥሩም በፈጠሩበት ወቅት በእርሱ አማካኝነት ከእግዚአብሔር ጋር በታረቅንበት በጌታችን በኢየሱስ ክርስቶስ ሰላምን እናገኝ። ለሀገራችንና ለወገናችን ባለን ፍጹም ተገዥነት ለማንነታችንና ለቅዱሳን እሴቶቻችን ባለን የማይናወጥ ቅናት እንዲሁም ለእናታችን ቤተክርስቲያን ታማኝ በመሆን እንኑር። ይህ የምስጢር የጾም ወቅት ሁላችንም ስህተቶቻችንንና ድክመቶቻችንን አውቀን የምንማርበት እንዲሁም በጋራ በመሆን መከራዎችንና ችግሮችን የምናሸንፍበት የንስሐ አጋጣሚ ይሆንልን ዘንድ አብረን እንጸልይ። ልዑል እግዚአብሔር በዓለም በአገራችንና በልባችን ውስጥ ሰላምን ያጽና። ወገኖቻችንንም መንግስታችንንም እና ቅድስት ቤተክርስቲያናችንን በብልጽግናና በልማት ይጠብቅልን። አሜን።